ጤና ይስጥልን ተመልካቾቻችን ከትምህርት ገጽ የተሰኘ መርሃ ግብራችን ወደ እናንተ መድረስ ይዟል። እንግዲህ በዛሬው ቆይታችን አንድ እንግዳ ጋብዘን ቆይታ እናደርጋለን። እንግዳችን የትምህርት ሚኒስትር ዴኤታው ዶክተር ሳሙኤል ክፍሌ ናቸው። እንግዲህ ከርሳቸው ጋር በዋነኝነት ባለፉት 5 ዓመታት በትምህርቱ ዘርፍ የተሰሩ ዋና ተግባራት ላይ የምንነጋገር ይሆናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። እንግዲህ ባለፉት 5 ዓመታት በትምህርቱ ዘርፍ በርካታ ተግባራት ተከናውነዋል። እንደምናውቀው ደግሞ በሀገራችን የተለያዩ ከጸጥታ ጉዳይ ጋር ተያይዞ ከዓለም አቀፉ የኮቪድ-19 ወረርሽኝ ጋር ተያይዞ በርካታ ችግሮች ነበሩና በእነኛ ችግሮች መሃል የተሰሩ ስራዎችን ችግሮቹ የነበራቸውን ፈተናና ያንን ፈተና ለማለፍ የተደረገውን ጥረት በዋነኝነት ምናነሳ ይሆናል። የትምህርት ጥራትን ከማስጠበቅ አንፃር ባለፉት 5 ዓመታት የተከናወኑት ተግባራት ምን ይመስላሉ የሚለውን መነሻ ብናደርግ የትምህርት ጥራት እየጎደለ ነው፣ ትምህርት ጥራት እየቀነሰ ነው፣ ትምህርት ጥራት ችግር ውስጥ ገብቷል የሚሉ በተለያዩ ጊዜያት የሚነሱ ነበሩ። ባለፉት 5 ዓመታት ምንድነው ከዚህ አንፃር የተደረገው? አንዱ ችግሩን ማወቅ ነው። ችግሩ የፖሊሲ ችግር ነው ወይስ የተግባራ ችግር ነው የሚለውን ደግሞ በጥናት መለየት ነው። የፖሊሲ ችግር ያለባቸውን ጉዳዮች ለመመለስ ፍኖተ ካርታ ማዘጋጀት ነበርብን። የትግበራ ጉዳዮችን ደግሞ መፈተሽና ማረም ነበርብን። እንግዲህ ባለፉት 5 ዓመታት የትምህርትና ስልጠና ፍኖተ ካርታ ተዘጋጅቶ በሱ ላይ በሚሊዮኖች ዜጎቻችን ተወያይተውበት ረቂቅ የትምህርት ፖሊሲ ተዘጋጅቶ በየደረጃው ሲዳብር ሲተች ሲሻሻል ቆይቶ በቅርቡ የካቲት 20 ቀን 2015 የሚኒስትሮች ምክር ቤት አዲሱን የትምህርትና ስልጠና ፖሊሲ አጽድቋል። ይሄ ትልቅ ዲፓርቸር ነው በትምህርትና ስልጠና ሴክተር። በሚሊዮኖች ዛሬ በቀን 2 ጊዜ መመገብ ተችሏል። ሚሊዮን ህፃናት ተማሪዎች መመገብ ተችሏል። ይሄ እኛ ሀገር ስለተሰራና ስለ ሆነ እና ትልቅ ሀገርም ስላለን በርግጥ ሴንስ አናረጋውም እንጂ ለአንዳንድ ሀገራት በቀን 2 ጊዜ ሙሉ ህዝብ መመገብ ማለት ነው። ይሄ ትርጉሙ ምን እንደሆነ ለትምህርት እኛ እንረዳዋለን። ቁርስ ሳይበላ የመጣ ተማሪ ትኩረት አያደርግም ትምህርቱ ላይ፣ ክፍል ውስጥ ያንቀላፋል። በትምህርት መቀነስም ውጤታማነትም ወላጆችም ያንን ማድረግ ስለማይችሉ ትንሽ እድሜው ሲጨምር ደግሞ ራሱን እንዲችል ልጁ ህፃኑ የተለያየ ስራ ጉልበት ስራም ቢሆን ሌላም ሰርቶ ራሱን እንዲችል ስለሚያደርጉት ከትምህርት መንጠባጠቡ ከፍተኛ ነው። ይሄን ሁሉ ያርማል። የትምህርት ጥራትንም ፍትሃዊነትንም የትምህርት ብክነትንም ይቀንሳልና ይሄ ትልቅ ትርጉም ያለው ስራ ነው ባለፉት 5 ዓመታት የተሰራው። በፖሊሲው በ1986 ፖሊሲ የትምህርት አደረጃጀትን ይቀይራል። ይሄኛው አዲሱ ፖሊሲ 10ኛ ክፍል ላይ ፈተናዎች ይሰጡ ነበር፣ እሱም ማስቆም ነበረብን ባለፉት 5 ዓመታት። የ12ኛ ክፍል የአጠቃላይ ትምህርት ማብቂያ እንዲሆን የመሰናዶ ትምህርት እንዲቀር የፍሬሽማን ፕሮግራም እንዲኖር አነስተኛው የዩኒቨርሲቲ ቆይታ ጊዜ ከ3 ዓመት ወደ 4 ዓመት እንዲቀየር ሁሉም ስልጠናዎች ድረ ሁለተኛ ደረጃ ትምህርት እንዲሆኑ ከ12ኛ ክፍል በኋላ እንዲሆኑ ዋና ትኩረታችን ደግሞ ማወቅ የቱጋ ሀብት ብናተኩር በሀብት የደሃ ሀገር መንግስት ደሃ ነው። ደሃ ሀገር ትንሽ ሀብት ነው ያለው፣ ግን የኢትዮጵያ መንግስት ሰፊውን ሀብት ለትምህርት ይመድባል። እሱን ደግሞ ትኩረታችን የቱጋ እናድርግ፣ ታችኛው አርከን ላይ እንስራ። በቅድመ መደበኛ ትምህርት አንደኛ ደረጃ ትምህርት ላይ የተማሪ ክፍል ትምህርትን ለማሻሻል ተጨማሪ ክፍሎችን መስራት ክቡር ጠቅላይ ሚኒስትሩ መጽሐፍ ጽፈው ካስገኙት ገቢ ላይ ትምህርት ቤቶችን የመስራት በክብርት ቀዳማዊት እመቤት ጽፈት ቤት በኩል በርካታ ትምህርት ቤቶችን መስራት ክልሎች የመጀመሪያ ደረጃ ላይ ትኩረት አድርጎ እንዲሰሩ ማድረግ ቅድመ መደበኛ መንግስት ያልነበረበት ስራ ነው ባለፉት ዓመታት። እሱን ትኩረት አድርጎ መስራትና ይሄ ኬጂዎችን ምናምኖች ማስፋት በስፋት የተሰራበት 5 ዓመት ነው። በሺዎች ነው በየአመቱ ይሄ እየተገነባ ያለው። ለውጡ አካባቢ ላይ ያለመረጋጋቶች ነበሩ፣ ዛሬም የሚስተዋሉ አሉ። ለውጡን ተከትሎ ወዲያው የመጣ ያንበጣ ነበር።
ወዲያው የመጣ የጎርፍ ነበር፣ ድርቅ ነበር፣ ኮቪድ መጣ። ትምህርት ቤቶችን መዝጋት ነበረብን። ተማሪዎች ቤት መዋል ነበረባቸው። በእኛ ሀገር በቴክኖሎጂ ለማስተማር ገና ነን፣ ለሀገር ነው። ለእያንዳንዱ ተማሪ ታብሌት እና ኮምፒውተር ማድረስ አይቻልም። ኢቭን በቴሌቪዥን እና በራዲዮም በበቂ ማስተማር አይቻልም። ያ ሁሉ ሆኖ ግን ኮቪድን የተቋቋምንበት ሁኔታ ትምህርት ጥራቱ እንዳይጎዳ፣ ድርቅ የተቋቋምንበት ሁኔታ ተማሪዎች ከትምህርት ተወግዶ እንዳይቀሩ፣ በጎርፍ በአንበጣ ወረርሽኝ ወዘተረፈ የምርት መቀነስ ሲኖር ተማሪዎች መንጠባጠብ እንዳይኖር፣ የተሳትፎ መቀነስ እንዳይኖር ሰፊ ትኩረት ተሰጥቶ በመንግስት የተሰራ ስራ ነው። ይሄ እዛው ያለ የትምህርት ተደራሽነትን ይጎዳል፣ ያሻሽላል እና ትምህርት ጥራቱ ላይ ደግሞ ትልቅ ትርጉም አለው። ዓለም በጣም ተወዳዳሪ ነው። በለመድነው ሁኔታ መቀጠል አንችልም። ቴክኖሎጂ በፍጥነት እየተቀያየረ ነው። አዳዲስ ፈጠራዎች እየመጡ ነው። ቴክኖሎጂ መጠቀም የሚችል ግን ኢትዮጵያዊ ሆነ ኢትዮጵያዊ ሴቶችንም የተገነባ የኢትዮጵያን ደግሞ ነባር ዕውቀቶች ደግሞ ከግምት የሚያስገባ ትውልድ መገንባት ያስፈልጋል። ይሄንን ማድረግ ብዙ ውስብስብ የሆነ ጉዳይን በአንድ ጊዜ ማካሄድ ነበር። ትምህርት ጥራቱ ማሳያዎች ነበሩ። ለዛም ይሆን ደግሞ ፈጣን እርምጃዎች የተወሰዱ የ10ኛ ክፍል መቶ የፈተና ስርዓታችንን ማሻሻል ለንድሮ የገባንበትን ጨምሮ የፈተና ስርዓቱን ለማዘመን የተጀመሩ ስራዎች፣ ስርዓተ ትምህርቱ መቀየር ኦል ዘ ዌይ የተሰሩ ስራዎች፣ መምራን ላይ የተሰራው ስራ፣ እነኚህ ትምህርት ቤቶችን ደረጃ የማሻሻል ስራ፣ እነኚህ በድምር ለትምህርት ጥራቱ የተሰሩ ስራዎች ናቸው ብለን መውሰድ እንችላለን። እንግዲህ የትምህርቱ ዘርፍ ሲነሳ የተደራሽነትና ፍትሃዊነት ጉዳይ የሚነሳልና በተለይ ከ2010 ዓመተ ምህረት ጀምሮ የትምህርት ተደራሽነትን እንዲሁም ፍትሃዊነትን ከማረጋገጥ አንፃር ምን ስራዎች ተሰርተዋል? በየአመቱ በሺዎች ትምህርት ቤት እየተገነቡ ነው። አንድም ትምህርት ጥራቱን ላይ እንድምታም ይኖራቸው የተማሪ ክፍል ጥምርታንና የክፍል መጨናነቆችን የሚቀንሱ ትምህርት ቤቶች እየተገነቡ ነው። ተጨማሪ መማሪያ ክፍሎች እየተገነቡ ነው። ይሄ ዛው ያለ ተደራሽነትን ያሳድጋል። በተጨማሪ ደግሞ ጥራትን ያመጣል። ባለፉት አመታት ክልሎች ሰፋ ብሎ በኦሮሚያ አዲስ አበባም እንደዚሁም አማራ ክልልም ደቡብም ያሉ ትምህርት ቢሮዎች ልዩ አዳሪ ትምህርት ቤቶችን እየገነቡ ነው። ልማት ማህበሮች ልዩ አዳሪ ትምህርት ቤቶችን እየገነቡ ነው። ትምህርትን ያሰፋንም ደግሞ ከፍተኛ አቅም ያላቸውን ተማሪዎች ሻል ያለ የመማር ብቃት ያላቸውን ተማሪዎች ደግሞ በእነኚህ ልዩ አዳሪ ትምህርት ቤቶች ማሰባሰብና ማስተማር ቀጣዩ ዘመን መሪዎቻችን ከነኛ አካባቢዎች እንደሚመጡ ታሳቢ ማድረግ ለሌሎች በፍታይነት ማድረስ ግን ከፍተኛ አቅም ያላቸውን ደግሞ በልዩ ሁኔታ ማስተናገድ ዩኒቨርሲቲዎቻችን ለዛ በሚሆን መልኩ ደግሞ ማዘጋጀት እነኚህ ከፍተኛ አቅም ያላቸው ተማሪዎች ሲደርሱ የምርምር ዩኒቨርሲቲዎች የአፕላይድ ሳይንስ ዩኒቨርሲቲዎች ኮምፕሬሄንሲቭ ዩኒቨርሲቲዎች የሳይንስና ቴክኖሎጂ ዩኒቨርሲቲዎች ብለን ደግሞ ተማሪዎቹ እንደያቀማቸው የሚገቡባቸው ዩኒቨርሲቲዎች ማዘጋጀት ከዚሁ ጋር ተያይዞ የተወሰነ ውሳኔ ነው። ይሄ ምን ያመጣል? ተደራሽና ፍትሃዊነት በጥራት እንዳይጠፋ ተደራሽነት ደግሞ ጥራትን ይዞት እንዳይጠፋ ሁለቱም ሚዛን አስጠብቆ መሄድ ላይ በትኩረት የተሰራ ነው። ትምህርት ቤቶቹ ያስፋፋን ግን የጥራት የሚያመጡ ስርዓቶችንም መገንባትና ግብአቶችንም የማድረስ ጉዳይ ላይ እየሰራን ነው የቆየነው። ያለፉት 5 አመታትን ስናነሳ በሀገራችን በርካታ ችግሮች እንደነበሩ ይታወቃልና ከነኚህ መካከል አንዱ ዓለም አቀፉ የኮሮና ቫይረስ ወይንም የኮቪድ-19 ወረርሽኝ ነውና የኮቪድ-19 ወረርሽኝ እንደዚሁም በሀገራችን ደግሞ ጦርነትም ተካሂዶ ነበር። ከጦርነቱ ከኮቪድ-19 ወረርሽኙ በየጊዜው ደጋግመን ከምንመለከተው ድርቅ ጋር ተያይዞ በርካታ ችግሮችን አልፈናልና እነኚህ ችግሮች የትምህርት ስርዓቱ ላይ የነበራቸው ተጽዕኖ ምን ይመስል ነበር? እነኛን ችግሮች ለመቋቋምስ ሚኒስቴር መስሪያ ቤቱ ምን ተግባራትን አከናውኗል? ባለፉት 5 አመታት እንደዚህ አረግን ብለን ያፈሳካናቸውን ጉዳዮች ስናስብ በመደበኛ ጊዜ እንዳደረግነውላ አንዳንዴ ይታሰበኛል። ምክንያቱም አገር የነበረችበት ሁኔታ እጅግ የተለየ ነበር።
የትኛውንም ዘመን እንውሰድ ችግሮቻችን በአንድ ጊዜ የመጡብን ወቅት ካለ ባለፉት 5 ዓመታት ናቸው። ለውጡን ተከትሎ የመጡ በርካታ ክስተቶች ኩነቶች አጠቃላይ ሀገርን ወደ መሰበር ያደርስ ይሆን ብሎ ያልሰጋ ዜጋ አልነበረም። እንደዛም ሆኖ ሁሉም ነገር ወደ ጦር ግንባር ሳይባል ሁሉንም ኮቪድ ስናልፍ ሳይባል ሁሉንም ድርቅ ስንቋቋም ሳይባል ፕሮጀክቶች ሳይቋረጡ ትምህርት as much as possible በአስቸጋሪ ሁኔታም ውስጥ ሆኖ እንዲቀጥል በማድረግ ሁሉንም በአንድ ጊዜ ማስኬድ የሀገር ሉዓላዊነትና የግዛት አንድነት አደጋ ላይ እንዳይወድቅ እሱም በመከላከል ግን የዜጎች የቀጣይ ዘመን ተስፋ ደግሞ ትምህርት ደግሞ አደጋ ላይ እንዳይወድቅ እሱንም በማስቀጠል ሁኔታ ነው የተመራው። ለምሳሌ በኮቪድ ወቅት ኢትዮጵያ ያለፈችው በኢኮኖሚም ይሁን በማህበራዊም ይሁን በሌላው በራሷ ጥበብ በኮቪድ ምክንያት ብዙ ሊትሬቸሮች አሉ ምን አይነት መንግስታት እንደተነቀነቁ በአፍሪካም በሌላም አካባቢ ከዛ ተከትሎ በመጡ የዋጋ ንረቶች የተነሱ ችግሮች አሉ። ኢትዮጵያ ግን ዓለምም ላይ የደረሰው ኮቪድ ብቻ አይደለም ያጋጠማት። ኮቪድ ፖለቲካዊ ነው ትርጉሙ ዲፕሎማሲ ነበረው ማስክ ለማግኘት ይሁን ክትባት ለማግኘት ክትባት አናመርትም። ከዛ በላይ የኢኮኖሚ ጉዳይ ነው። የንግድ እንቅስቃሴዎች ቆመዋል። ንግድ እንቅስቃሴዎች መቆማቸው ራሱ የፈጠረው የዋጋ ንረት አለ። እኛ በርካታ ካፒታል ጉድስ እናስገባለን ከውጪ ትምህርትን ጨምሮ ላቦራቶሪዎቻችን ወርክሾፖቻችን ኬሚካሎቻችን ከውጪ ነው የሚጠበቁት። በዚህ ምክንያት የንግድ መቀሳቀስ ገቢን ይቀንሳል። ገቢ ሲቀንስ የተቋማት በጀት ይቀንሳል። እዛ ላይ ድርቅ እዛ ላይ ጎርፍ እዛ ላይ አንበጣ ተጨምሮ ጦርነቱ ደግሞ አውዳሚ ነበር። ጦርነት ቆንጆ ጦርነት የለም መጥፎ ሰላም የለም። ጦርነት መከሰቱ ትምህርት ቤቶችን ያወድማል ዜጎችን ያፈናቅላል ትምህርት ቤቶች ለተፈናቃዮች እንዲውሉ ይደረጋል። በዚህ ምክንያት ትምህርት ከፍተኛ ችግር ውስጥ ሊገባ የሚችልበት ሁኔታ ተፈጥሮ ነበር። ይሄንን ትምህርት ማስቀጠል እንደ ዋና ስትራቴጂ ይሄን ለማድረግ ባለን አማራጭ በሙሉ መጠቀም ድንኳንን መጠቀም ካለብን እነሱን ጭምር በመጠቀም የተቋረጡ ትምህርቶች እንዲቀጥሉ ማድረግ ድረ ኮቪድ በራሳ በኢትዮጵያዊ ጥበብ መምራት መራራቅን መታጠብን ዓለም ሪኮመንድ ከሚያደርገው በላይ በራሳችን ሁኔታ ደግሞ ዩኒቨርሲቲዎቻችንን መልሰን ስራ ማስጀመር ትምህርት ቤቶቻችንን ስራ ማስጀመር የፈረቃ ስርዓት መጠቀም አንዳንድ ትምህርቶችን ከገጽ ለገጽ ውጪ ማድረግ ነኝን ኢትዮጵያዊ ጥበብ ለማለፍ የተሰራ ስራ አለ። ጦርነትም ሲያጋጥም ጦርነት ነው አሁንና ትምህርት አቁመን የሚቀጥለው አመት እንመለስበታለን ሳይባል ሌሎች አካባቢዎች ትምህርት እየተካሄደ አገር ደግሞ ሉዓላዊነቷ የግዛት አንድነቷ እንዲቀጥል እየተደረገ ትምህርቶችን ማስቀጠል ጦርነቱ እየተስፋፋ ሲመጣ የወደሙ ትምህርት ቤቶች ከሺህ በላይ ነኝን እንዴት እንደምንመልስ እቅድ ማዘጋጀት ከዛ የተፈናቀሉ ተማሪዎች ከዛ ትምህርት ቤቶቻቸውን ያወጡ ተማሪዎች ግን እንዴት አድርገን በምን አርግባብ እናስተምራለን የሚለው ላይ ደግሞ በፍጥነት መስራት ያስፈልግ ነበር። እነኚህ ሁኔታዎች ባይኖሩ ኖሮ ባለፉት 5 ዓመታት በትምህርትም በሌላውም ዘርፍ ኢትዮጵያ አሁንም ካለችበት ጠንካራ ሁኔታ በተለየ ገጽ ደግሞ ትገኝ ነበር የሚለውን ለማንሳት የትምህርት ስርዓቱን ለማሻሻል ባለፉት 5 ዓመታት የተከናወኑ አዳዲስ ተግባራት ምን ይመስላሉ የሚለውን ደግሞ ብንመለከት በትምህርት ዘርፍ ስኬታማ የሆኑ ጉዳዮች አሉ። አሁን እየተገበርናቸው ያሉ ስኬታቸው ትውልድ የሚጠይቅ ሊሆኑ ይችላል ጉዳዮች አሉ። ለምሳሌ የፈተና ስርዓታችንን ቀይረናል። ከዚህ በኋላ እሱን ወደ ኋላ መመለስ አይቻልም። ይሄ ትልቅ የፖለቲካ ቁርጠኝነት ይፈልጋል። ትልቅ ደግሞ ትጋት ይፈልጋል ከትምህርት ሴክተሩ መንግስትን ከሚመራው ፓርቲውን ከመንግስትም ትልቅ የፖለቲካ ቁርጠኝነት ይፈልጋል። ይሄን የፈተና ስርዓት ስብራት ካላረምን የትምህርት ጥራት ስብራት ካላረምን ይሄን ሀገር ወደ ብልጽግና መውሰድ አንችልም ብሎ መወሰን የተገኘውንም ውጤት እስከን ችግሩ መቀበል ይሄን ደግሞ ለማረም የሚወሰዱ እርምጃዎችን
የመንግስት ድጋፍ ሰጥቶ ያንን የፈተና ስርዓት ለመቀየር የወሰደውን ከፍተኛ ሀብትም ተቋቁሞ በመደበኛ ጊዜ አይደለም ዲፕሎማሲ ጫና ባለበት ብድሮች እርዳታዎች በተቋረጡበት በኮቪድ በሌላ ምክንያት የመንግስት ገቢ በሚቀዛቀዝበት ዘመን ከፍተኛ በጀት ጠይቆ ይሄን የፈተና ስርዓት ማረም ትልቅ እርምጃ ነው። ዩኒቨርሲቲዎችም በተልእኮና በተኩረት ለየልሰራ የምርምር ዩኒቨርሲቲዎች አፕላይድ ሳይንስ ዩኒቨርሲቲዎች ኮምፕሬሄንሲቭ ዩኒቨርሲቲዎች ብለናል። ይሄ ትልቅ ሪፎርም ዩኒቨርሲቲ ትምህርትን ከ3 አመት 4 አመት አድርገናል። ይሄ በቀላሉ ምን ማለት ነው? ዲግሪ ከማግኘቱ በፊት ተጨማሪ የ10 ወር በጀት ለእያንዳንዱ ተማሪ መጨመር ማለት ነው። ኢትዮጵያ ደግሞ መንግስት ነው ትምህርትን በከፍተኛ ትምህርትም የሚመራው በየለቱ ወደ 600,000 ተማሪዎችን እየመገበ የሚያስተምር መንግስት ነው። ይሄንን 1 አመት ማቆየት ማለት ነው። አንድ ባች 1 አመት ተጨማሪ ማቆየት ማለት ትልቅ የበጀት ትርጉም አለ። መምህራን ይጠይቃል ፍሬሽማንን ለመመለስ ስርዓተ ትምህርቱን ለመቀየር አዳዲስ መምህራን ይጠይቃል። በቢሊዮኖች የሚጠይቅ የመጽሐፍ ህትመት ይፈልጋል። የትምህርት መዋቅሩ ስለተቀየረ ድሮ 1 እስከ 6 እስከ 8 ከዛ እስከ 10 ከዛ እስከ 12 የሚለውን ትቶ 1 እስከ 6 8 12 6 2 4 የሚለው ሲመጣ ትምህርት ቤቶች እንደገና ሪስትራክቸር ማድረግ ይፈልጋል። ይሄ ከፍተኛ ሀብት ይጠይቃል። እነኚህን በድፍረት ተገብቶበት በቁርጠኝነት ተገብቶበት የተሳኩ ስራዎች ተሰርተዋል። በእነኚህ ውስጥ ጉለት የለም ይኖራል። እነኚህን ያረሙ መሄድ ግን ያስፈልጋል። እየተገበርናቸው ያለው ዩኒቨርሲቲን አሁን እየጀመርናቸው ያለው ስርዓተ ትምህርት ተግባራው ዩኒቨርሲቲዎችን ራስ ገዝ ለማድረግ ትምህርት ቤቶች ምገባ ላይ ወደፊት በብዙ ማደግ ያለበት ትምህርት ቤቶችን ደረጃ ማሻሻል የተማሪዎቻችንን አቅም ማሻሻል የቋንቋቸውን የትምህርት ጉዳያቸው የመምህራኖቻችን ህይወት ማሻሻል እነኚህ ደግሞ ጊዜ የሚፈልጉ ናቸው። የሀገር አቅም የኢኮኖሚ ጉዳይ የሚጠይቁ በሂደት የሚሰሩ ግን የመንግስት ብቻ ደግሞ አሳይመንት መሆን የማይችሉ ትምህርት ቤቶችን ደረጃ ለማሻሻል ማህበረሰቡ ከፍተኛ ንቅናቄ ማድረግ አለበት። ልጆቻችን የሚማሩበት ህፃናቶቻችን የሚማሩበት ትምህርት ቤት ሳቢ መሆን አለበት ምቹ መሆን አለበት ለመማር ማስተማሩ ማስኬድ አለበት። ወደ 48,000 የሚደርሱ ትምህርት ቤቶችን ከዛ ውስጥ 90% ገደረጃ በታች ሆኖ በመንግስት አቅም እናሻሽል ብንል 100 አመት ሊያስጠብቀን ይችላል። 100 አመት መጠበቅ አንችልም። ማህበረሰቡ መንቀሳቀስ አለ መነቃነቅ አለበት። በአቅሙ ልክ ማዋጣትና በአካባቢው ያሉ ባለሀብቶች ተቋማት ደግሞ በኮርፖሬት ሶሻል ሪስፖንሲቢሊቲ በማህበራዊ ኃላፊነት ደግሞ የትምህርት ቤቶችን ደረጃ ማሻሻል የመምህራንን ህይወት ካልቀየርን የመምህራንን አቅም የማስተማር ስነ ዘዴ ወዘተ ካልቀየርን ትምህርት ራስ ላይ ምን ሰራው ግማሽ ነው የሚሆነው ግማሽ ልጅ ነው የሚሆነው። ስለዚህ የመምህራኑን ህይወት ማሻሻል ያስፈልጋል። ይሄንን በመንግስት አቅም ለእያንዳንዱ ሲቪል ሰርቫንት ዛሬ 1,000 ብር ቢጨመር በአመት የሚወስደው ቢሊዮኖችን ይሄን ማድረግ ከፍተኛ የሆነ በጀት ጫና ያሳድራል መንግስት ላይ። የመምህራንን ህይወት በማሻሻል ማህበረሰቡም የራሱን መስራት አለበት። በየአካባቢው ያሉትን ፈጠራዎች መጠቀም የመምህራንን ኑሮ የሚያቀሉ ቤቶች ማዘጋጀት የምግብ ግብዓት የሚያገኙበትን በከተማም ግብርና ቢሆን በትምህርት ቤቶች አካባቢ የጓሮ አትክልት መትከል ወዘተ የመምህራንን ህይወት የሚያሻሽሉ ነገሮች ላይ መስራት ያስፈልጋል። መንግስት የራሱን ድርሻ ይወስዳል። ማህበረሰቡ እና ትምህርት ቤቶችም የበኩላቸውን ድርሻ ወስደው ማሻሻል አለበት። ባለፉት 5 አመታት እንግዲህ የትምህርት ዘርፉ ከፍተኛ ስብራት ገጥሞታል ብሎ ትምህርት ሚኒስቴር እነኚህን ስብራቶች ለመጠገን የተለያዩ ስራዎች እየሰራ ነውና እነኚህ ስራዎች ምንድናቸው? ከቅርብ ጊዜ ወዲህ ደግሞ የከፍተኛ ትምህርት ተቋማት የመውጫ ፈተና እንደዚሁ እንደሚኖር ይጠበቃልና እዛም ላይ የተሰሩ ስራዎች እንዳሉ እናውቃለን። እንደው አጠቃላይ የከፍተኛ ትምህርት መውጫ ፈተና ላይ የተያዘው አቅጣጫ ምን ይመስላል? የመውጫ ፈተና የትምህርትና ስልጠና ፍኖተ ካርታውን ሲጀምር የዛሬ 5 አመት 6 አመት ጥናቱ ሲጀምር ቶሎ ይተግበሩ ተብሎ ከተለዩት መካከል በለውስጥ ውስጥ 2011 እንሰጣለን ቶሎ እንገባበታለን ብለን አስበን የነበረው የመውጫ ፈተና ነው። 2011 መጨረሻ የመውጫ ፈተና ይኖረናል ብለንም እንቅስቃሴ ጀምረን ነበር። በወቅቱ ከተቋማት ዝግጅት ከተማሪዎቹ ዝግጅት ወዘተረፈ አንፃር ጉዳዩን በኋላ ደግሞ ኮቪድ በመምጣት 2012 ጉዳዩን ማዘግየት ነበረብን።
አምና ጀምረን ከተቋማት ጋር ከተማሪዎቻችን ጋር ሰፊ ውይይት አድርገንበታል። ዝግጅት እያደረግን ቆይተናል። አስፈላጊ የሆኑ የህግ ስርዓቶችን ዘርግተናል። አንድ ሰው የመጀመሪያ ዲግሪ በአንድ የተወሰነ ፕሮግራም ሲመረቅ ምን መያዝ እንዳለበት ኮምፒተንሲዎች ወጥቷል። ይሄን ፈተና ለመጀመሪያ ጊዜ ለሁሉም ፕሮግራሞች ማለት ነው ከዚያ በፊት በህግ በጤና ነበሩ በሁሉም ፕሮግራሞች ከዚህ ዓመት መጨረሻ ጀምረን እንተገብራለን። ይሄ የትምህርት ጥራትን ለማምጣት የምንወስደው እርምጃዎች ውስጥ የሚታይ ጉዳይ ብቻውን ግን ፈተናው ጥራት ያመጣል። ሂደቱ ግብአቱ እና አመራሩ በጣም ኢምፖርታንት ናቸው። ለትምህርት የሰጠነው ግብአት ለትምህርት የሰጠነው የአመራር ትኩረት ለትምህርት ሂደቱ የሰጠነው የሰው ኃይል የመደብነው የሰው ኃይል እና ትምህርት ቤቶቻችን ደረጃቸው ለትምህርት የምናውለው ግብአት መጠኑና ጥራቱ የመምህራኖቻችን አቅም የማስተማር ፍላጎት እና ሙያውን የማክበር እነኚህ ሁሉ ተደምሮ ትምህርት ጥራት ላይ ያመጣሉ። ፈተና የሚነግረን ስርዓቱ በምን ያክል እየተነከረ እንደመጣ በምን ያክል እየተዳከመ እንደሆነ ነው የሚነግረን። እሱ ሰው ሆስፒታል ቢሄድ ደም ቢሰጥ ደሙ ውጤት የሚነግረው ስኳር አለብህ ፕሬሸር አለብህ እንደዚህ ያለብህ የሚለው ከዛ በፊት የተሆነው ነገር እንጂ የዛን ዕለት ጉዳይ አይደለም። የዛ ዕለት ማሳያው ነው። እስካሁን እነኚህ የሰውየው ክፍሎች ወደም ባልሰሩ የሚለውን ሊገልጽ ይችላል ወር ደግሞ በአጠቃላይ ሰውየው በህመም ውስጥ እንዳለ ሊያሳይ ይችላል። ፈተና ውጤቱ የሚነግረን የቱ ጋር ጉለት እንዳለብን አውቀን ለማረም እንደ አንድ ግብረ መልስ ነው የሚወሰደው። ተማሪ ሲመጣ ተፈትኖ በተከታታይ ተመዝኖ ወቅቶ ሲወጣ ተመዝኖ ከወጣ ኢንዱስትሪው ይሄ ዲግሪ ያለው ሰው በሙሉ ስራ ይሰራ የሚለውን ወቀሳ ያቆማል። ተመርቄ ስራ አጣው የሚለውን ወቀሳ እና ቅሬታ ይቀንሳል። መውጫ ፈተና ያስፈልገናል። ያየነውም ጉዳይ አብዛኛውን ወደ ተልኮ መልሶታል። መምህሩን ተማሪውን አመራሩን ወደ ተልኮ መልሶታል። ገና ሳንተገብሮም ብዙ ውጤት አስገኝቷል ብዬ ነው የወሰድኩት። ስንተገብሮ ደግሞ የውስጥ ችግራችንን ለማየት ይረዳናል። በቀጣይነት ደግሞ እነኛ ችግሮች ስንፈታ የተስተካከለ የትምህርት ስርዓት ይኖረናል። የትምህርት ጥራቱ ላይ የምንሰራው ስራ አንድ አቅም ይሆነናል ማለት ነው። ተመልካቾቻችን ከትምህርት ገጽ በተሰኘው መርሃ ግብራችን ባለፉት 5 ዓመታት በትምህርቱ ዘርፍ የተከናወኑ ተግባራትን ለመቃኘት ሞክረናል። ለዚህም እንግዳችን የነበሩት ዶክተር ሳሙኤል ክፍሌ ናቸው። ዶክተር ሳሙኤል ክፍሌ የትምህርት ሚኒስትር ዴኤታ ጥያቄዎቻችንን መልስ ሰጥተውናል። በድጋሚ እናመሰግናለን። አመሰግናለሁ። የትምህርት ገጽ የተሰኘ መርሃ ግብራችን የዛሬው ቆይታ ይህንን ይመስላል። አዘጋጅና አቅራቢ ሳምሶን አብደላ ከሌሎች ባልደረቦቼ ጋር በጋራ በመሆን እንሰናበታለን። ሰላም።